ግባለት በኢየሱስ ምን ልሆንላችሁ? ምን ትሆኑልኝ? ቡካዮ ሳካ የኔ አባት አንተን አጥቼ ነበር እስካሁን ስሰቃይ የነበረው። ወይኔ ቪክተር ዮኬሬሽ ምን አይነት ሰው ነው? በጌታ በኢየሱስ ስም ትችላለህ፣ ኪዳነ ምሕረትን ትችላለህ። በመብርሃን ሙሉ ቲሙ ጋብርኤል ማጋሌሽ እኔ ይሄ ክለብ ዋንጫ ያንሳ እንጂ ለዚህ ተጫዋች ምን አርገን ነው ውለታ ምን ከፍለው? እግዚአብሔርን እንዴት ነው የሱ ውለታ የሚከፈለው? ጋይስ በኢየሱስ ስም ረጋቢ ደብሊው ጋብርኤል ማጋሌሽ ሙሉ ቲሙ ይገባናል። ይሄ ደስታ ሁሌም ቢሆን እንኳን ደስ አላችሁ። እንኳን እኔ አላውቅም ጋይስ በጣም ደስ ብሎኛል። ኪዳነ ምሕረት እንኳን ደስ አላችሁ። በኢየሱስ ይቻላል እንዴ? እንደዚህ ይቻላል ወይ? እንደዚህ ንገሩኝ። አልቋል እኮ ዳኛ ለምን ነው ማይነው? አለምን ፋይናል ይልሃል። በህይወቴ ለመጀመሪያ ጊዜ አርሰናል ፋይናል ሲጫወት ልመለከት ነው። ቤተሰብ ፋይናል ሲጫወት ልመለከት ነው። Do you feel they deserve it? I do. I think they've been the better team. I don't think Atleti really had enough. I mentioned earlier about I think they've done very well to get to the semi-final. The team from Madrid, but I think this Arsenal team so defensively sound over the 2 legs. Never really give them too much encouragement to see. You've got the goal and always look capable actually of seeing it out. ምን ብያችሁ ነበር? አርሰናል ይችላል። ተቃጠሉ። ለዋንጫ አልፈናላችሁ ሁሉ ተቃጠሉ። በጣም ደስ ብሎኛል። አርሰናል አንደኛ ዘገነስ። አርሰናል እንዲነው ጨዋታ ቀያሪ አስረግጠህ ነገር ለዛል አቃጣሪ ሻምፒዮንስ ሊግማ እንወጥራለን እስከ መጨረሻው እንታገላለን። ከአራቱ ዋንጫዎች የቀሩ እነዚህን ሁለት ትላልቅ ዋንጫዎችማ እንዴት አድርገን መንከባከብ እንዳለብን ከእናንተ ልምድ አልወስድም። ሲጀመር ደረጃ ማለት ነው። ዝም ብላችሁ ደከማችሁ። ስለዚህ እባካችሁ እና ቻው ደህና ደሩ። ጎል የሌለበት ጨዋታ መሆኑ ትንሽ ደብሮኛል። እና ያው ዋናው ማለፋችን ነው። ደህና ደሩልኝ። እንኳን ደስ ያለን። ዛሬ እንግዲህ ቻምፒየንስ ሊግ ደስታ በደስታ ሆነናል። እንግዲህ እሁድ ደግሞ ዌስት ሃምን ዋጋውን ሰጥተነው ፕሪሚየር ሊጉን ዋንጫ በእጃችን እናስገባለን። እንኳን ደስ ያላችሁ። እንኳን ሳትከው የሚያስብል አቅም ነው ያሳየው። እንኳን ሳትከው ማን ቪክቶር ዮኬሬሽ በተለይ ከፉልሃም ጨዋታ በኋላ የተለየ አቅምና ብርታት እያሳየ ያለው ተጫዋች ቪክቶር ዮኬሬሽ ነው። መጀመሪያ አሁን ሳካ ያስቆጠረው ግብ ማለት ነው ከረፍት አጋማሽ በፊት ላይ ቪክቶር ዮኬሬሽ በቀኝ መስመር ተጫውቶ ከዛ ክሮስ ያደርገው ትሮሳርድ ሞክሮ ከዛ ዲፍሌክት አድርጎ ነበረ ቡካዮ ሳካ ያስቆጠረው ማለት ነው። ዛሬ አርሰናል ፋይናሊስት መሆኑን አረጋግጧል። በሻምፒዮንስ ሊግ የመጨረሻ ተፋላሚው ማን ይሆናል የሚለውን ደግሞ ነገ ነው የምንለየው። ቪክቶር ጋብርኤል ከዛ ደግሞ ራይስ ከዛ ደግሞ ሳካ ምን አይነት አቅማችሁን ነበር ስትወጡ የነበሩት? ለማንኛውም አርሰናል ፋይናሊስት መሆኑን አረጋግጧል። ነገ ደግሞ በጣም ብዙ ቪዲዮዎች ነው የምንሰራው። እናንተ ደግሞ ኮፒ ሊንክ ሪፖስት ሼር ማድረጋችሁን ደግሞ እንዳትረሱ። ይሄ ቀላል ቀን አይደለም፣ የማንረሳው ቀን ነው። በቃ በጣም ደስ ብሎኛል። እንደዚህ ሆነናል። ኤሚሬት ሜዳ ዛሬ እየተቀወጠን ያለው በ20 ዓመት አንድ የዛሬ 20 ዓመት ነው እንደዚህ የነበር ነው ማለት ነው። ቀላል ጊዜ አይደለም። የሻምፒዮንስ ሊግ ፋይናሊስት የደረስ ነው ማለት ነው። ደስ ብሎኛል በጣም። የተቻለንን ታግለናል። እንግዲህ አቅማችንን ሞክረናል። አርሰናል ለፋይናል አልፏል ማለት ነው። እስከ መጨረሻው ሽርፍራፊ ሰከንድ ድረስ አቅማችንን ሞክረን ነበር። በአትሌቲኮም ተስፋ ቆርጠናል። ቀጣይ እንግዲህ ፋይናል የነገን አሸናፊ አይተን ለነገ አሸናፊ የምንቆጠር ይሆናል። በዚህ ሁኔታ ግን ዋንጫው ከአርሰናል የሚያልፍ አይመስለኝም።
በዛሬ አጨዋወታቸው ያሳዝናል። ከ20 ዓመታት በኋላ አርሰናል ለመጀመሪያ ጊዜ ለአውሮፓ ቻምፒዮንስ ሊግ ፍጻሜ ደርሷል። እንደሚታወቀውም በ2006 ከባርሳ ጋር ለፍጻሜ ደርሶ እንደነበር የሚታወቅ ነገር ነው። በአሁን ሰዓትም አርሰናል ማለት ነው ከ20 ዓመታት በኋላ ለፍጻሜ መድረሱን በዛሬው ጨዋታ ላይ አረጋግጧል። ከዚህ ቀደም እንግዲህ ከአትሌቲኮ ማድሪድ ጋር ወደ ሜዳቸው በሜዳ አንድ ለአንድ በሆነ ውጤት ተለያይተው እንደነበረ ጭምር የሚታወስ ነገር ነው። በዛሬው ዕለትም በቡካዮ ሳካ ብቸኛ ጎል ማለት ነው አርሰናል ለፍጻሜ በቅቷል። አትሌቲኮ ማድሪድ እንግዲህ በዚህ ጨዋታ ላይ ድንቅ የሆነ ጨዋታ እንቅስቃሴ ቢኖረውም እንኳን ማለት ነው በአርሰናል ጨዋታ ብልጫ እንዲሁም ደግሞ በቡካዮ ሳካ ብቸኛ ግማሽ አርሰናል ይህንን ጨዋታ በማሸነፍ ወደ ፍጻሜ አልፏል። አርሰናልም የቻምፒዮንስ ሊግን ዋንጫ ማለት ነው አንደኛውን ጆሮ ይዟል። የአርሰናል ደጋፊዎች የት ናቸው? አርሰናል በሚቀጥለው ማለት ነው ከፒኤስጂ እንዲሁም ደግሞ ከባየር ሙኒክ አሸናፊ ጋር የሚፋጠጥ ይሆናል። አርሰናልም ይህንን ቻምፒዮንስ ሊግ ዋንጫ ይበላሉ። የግምታችሁን ኮሜንት ላይ አስቀምጡልኝ። በሌሎች አዳዲስ መረጃዎች አሁንም በድጋሚ መልሳለሁ። የፕላስ ምልክቷ መጫናችሁን አትርሱ። መልካም ምሽት። ፉል ታይም ኧረ ተረጋጉ። ኧረ በእናትህ የሚገርም አሲስት ነበር ያደረገው። ወይኔ በረህማን ወይኔ ሌለ እያወቀ ይወጣል። ኧረ ማለት ወዝ አሰጣጡስ ብትይ በቃ ምንም እኮ ነበር የማይፈልገው ይቀድሙ ቦታው ላይ ራሱ ቢሆን ጎል ነው። ይቻላል። በጣም ነው የሚቻለው። ውይ በጣም ነው የምትችለው። ይቻላል። ኧረ በለው እንጂ ምንድን ነው የሚሳት ነው ይሳታል። ኧረ ይሳታል፣ ባላ ይሳታል። እንዴት ነበር የመጣው? ወይኔ ቢስሚላ ወይኔ ረህማን በጣም ነው የምትችለው። ተወው ሲጀመር ደገነት ከፋሽ እንደሌለ ነው የምትወጣጣች full time ይቻላል። ወላሂ ወይ እስቲ ቢደርግልኝ አለፍን ሳካ አሳለፈን፣ አርቴታ አሳለፈን፣ ምርጥ ተከላካዮቻችን አሳለፉ፣ በረኛችን አሳለፉና እንኳን ደስ አላችሁ። ያጠቋራው ሳካ ያማይችለው ከክለባችሁ እንዲወጣ የምትፈልጉት ሳካ በሱ በብቸኛው ጎል አርሰናል ለዋንጫ አልፏል። ያ የምትጠሉት አሰልጣኝ ምንም የማይጠቅማችሁ አሰልጣኝ ይውጣልን ስትሉ የነበራችሁ አሰልጣኝ የሴቶቹ እሱ ይምጣና የሴቶቹ ይምጣልን ስትሉ የነበራችሁ ለፋይናል አብቅቷቸዋል። እኔ በህይወቴ አርሰናል ለፋይናል ሲደርስ አይቻልም። ይሄ መጀመሪያ ዓመት ነው። ይሸነፍ ይሸነፍ ችግር የለም፣ ግን ይሄ ማየት ራሱ ማለት ነው ለኛ በጣም ትልቅ ነገር ነው። እኛ እንኳን ደስ አላችሁ። ሳካን ስትሰድቡ አርቴታን ስትሰድቡ የነበራችሁ መልካም የመቃጠል ጊዜ። ለማንኛውም እንኳን ደስ አላችሁ። እሺ እነዚህ ልጆች ማለት ነው እንደዚህ ሲቦርቁ እንደማየት ምንም የሚያስደስት ነገር የለም። ምንም ማለት ነው። አርቴታም እኛ ይሄ ደጋፊው ራሱ ማለት ነው እንደዚህ ሲደሰት ይገባናል። ለዋንጫ ማለትም ትልቅ ነገር ነው። ዋንጫ መብላትም ትልቅ ነገር ነው። ግን ይገባናል እና ይሄ ዓመት ያደርግልናልም ደግሞ ኢንሻአላህ። እስቲ አባት እንብላውና እንነጋገራለን። 14 ጨዋታ ተጫውቶ
9 ክሊንሺት ይዞ ወጥቶ አንድም ጨዋታ ሳይሸነፍ 6 ጎል ብቻ ተቆጥሮበት ፋይናል ስላለፈው ስለ ቦስ ሚኬል አርቴታው አርሰናል አይወራ ነው የምትሉት? ምንድነው የምትሉት? እስቲ ሐሳባችሁን አሳውቁኝ። ቤተሰብ ይህ ቪዲዮ ሲደርሳችሁ ኮፒ ሊንክ፣ ሼር፣ ሪፖስት፣ ፎሎ ማድረግ ግዴታችሁ ነው። በተለይ አርሰናል ደጋፊ ከሆናችሁ ግዴታችሁ ነው ብላችሁ ስለዚህ ሰውዬ አውሩ፣ አሁን በደንብ አውሩ፣ ሊወራለት ይገባል። በጣም ጠንካራ ቲም። ይሄ እኮ የሚገርም ስታት እኮ ነው፣ የሚገርም ስታት ማለት ነው። ፋይናሉን ከመላ ነው ደግሞ በቻምፒዮንስ ሊግም ጎልደን ዋንጫ በዳንያለም እንደውም ብዙ ሰው ጋር ይድረስ። ሼር ኮፒ ሊንክ አድርጉ። ዛሬ መተኛት የለም። ይሸነፋል ብለ ባርሴ ከምትቋጥር 4 እግርን ሰቅለ እንቅልፍን ወጥር ብሏል።